የብሩኬ ሚሴጅ በጣም ጮማ ነው። በጣም ደስ የሚል ነው። ለብዙ ለእኛ ለመዳም ቅመሞች የሚጠቅም ለሁላችንም መከበር ከፈለግን አላህ ስብሐነ ተዓላን ፈጣሪን መፍራት እንዳለብን። ለክብር ጠበቃ አያስፈልግም። አትከላከል፣ ዝም ብለ ፈጣሪን ፍራ። ፈጣሪ ራሱ አላህ ራሱ ያከብረሃል። ከፍ ያደረገ ሰዎች ራሱን ቆፍረው ተራራ ይንዱብሃል። ሰማችሁ? ስለዚህ እኛ ሁላችንም ምንድነው መከበር ከፈለግን አላህን ፈጣሪያችንን መፍራት አለብን። ሚሴጁ ተመችቶኛል። ሄዳችሁ አዳምጡት። በጣም ደስ ይላል፣ ያቃጭላል። 3 ነው ዋይዘዊ። ይሄ ደግሞ ተመችቶኛል። ሰውን ለጥቅም ብቻ አትፈልጉ በሚለው ነው የመጣው። ለመጥቀምም ፈልጉ። ሰላም ለማለት እስቲ ደውላችሁ ህይወት፣ ጤና፣ አፍያ ሁሉ ፋሚሊ አርዩ ኦኬ በሉ ይላል እዚህ ጋር። ሰውን ለጥቅም ብቻ አትፈልጉ ማለት የሆነ ሰው ይጥቀምን ብቻ ሳይሆን ሰላም ሲሆንም ሰላምታ ማቅረቡ ያላ ሰላምታ እና ይሄ ነገር እኔ አጋጥሞኛልም ሰውንም አስቀይሜበታለሁ በዚህ ነገር ማለት ነው። ሪሊውን ነው ብሩኬ ባለው ሰው ለጥቅም ብቻ አትፈልጉ። ለምን ሰው ሲሞት ሰው ሲታመም ሲቸገር ብቻ ነው የሚደውል ሰው። ይሄ ሚሴጅ ነው ማቅረብ ያለባችሁ። ብሩኬ ቴንኪዩ ቬሪ ማች ተመችቶኛል። ዲስከስ አረግበታለሁ ከካሜራ ጀርባም ያለ ዲስከስ ስለሆነ ነው። እና ብሩኬ አልተቻለም። የሀይሚትዬ ንጉስ፣ ይሄውልህ ወንድሜ፣ ይሄውልሽ የመዳም ቅመም፣ አንተ ብቻ አንገትን ደፍተ አላማ ላይ አትኩር እንጂ ተንፋቆና አሳዶ ያለክበት ድረስ ስኬት ትመጣለች። ኦፍኮርስ የመጣንበትን አላማ ካረሳን ሞርዛን የመዳም ቅመሞችዬ ማለት ነው ፕሮግራም ካወቅን ስኬታችን ከሰራን ተንፋቆ ብሩኬ እንዳለ ማለት ነው ፎቅ ብሎ ስናገባም ስንወልም የመጣንበትን አላማ ካረሳን ስኬት ቅንቧ እያለች ትመጣለች። ስለዚህ ተመችቶኛል። ባይዘው ልጅ ድምፅ አለብኝ ታውቃላችሁ። ዘጥግረራ ታይም ድምፅ ሰምታይም ስላይክስ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማርቾ ፍቅሮቼ፣ ባይዘው የስተርዴይ ሃይሚቲም አይ ቲንክ ቪዲዮ ሰርቼ ነው ወዲያውኑ ብሩክ የለቀቀው። አሁን ከነጋ ደግሞ የመጨረሻውን የተናገርኩትን እንትን አሰራጭተዋል። በጣም ጠቃሚ ነው። ብሩኬ ያሰራጨው ለሱ ብቻ ሳይሆን ለሁላችንም ነው ውዶቼ። ያው ማታ መስሪያው ቪዲዮ ስለሰራው ድጋሚ መስራት አልችልም፣ ለዛ ነው። ሌላው ደግሞ በድምፅ ነው እያዳመጥኩ ነው ማወራው ማለት ነው። አንደርስታንድ እንታረጉኝ። መጀመሪያው እንግዲህ መከበር ከፈለግን አንደኛ ፈጣሪያችንን አንድ አላህ ሱብሃነሁ ወተዓላን መፍራት እንዳለብን፣ ፈጣሪ የሚወደውን ነገር ማድረግ እንዳለብን ሁላችንም፣ እኔም ጭምር ሁላችንም እያደርን የሆነ ነገር እንኳን ለምንድን ነው እኛ በህይወታችን እንደዚህ የማይሆነው? ለምንድን ነው እንዲህ እሰራለሁ፣ ለምን እንደዚህ አይሆንም፣ ለምን አይበረክትም ላይ እና ወደ ራሳችን መመለስ። ሌላው ደግሞ ምንድነው ጸሎትና ዱዓ ማድረግ ማለት ነው። እና መከበር ከፈለግን አረብ ራሱ መዳማችን ታከብረናለች። ሪሊውን ነው። ማንኛውም ሰው ሊያከብረን ይችላል። አንደኛ ነገር ፈጣሪያችንን እንፍራ፣ መልካም ነገር እናድርግ። አብሶ አረብ ቤት ስንሰራ እቺ አሮጊት ደግሞ ደወለች፣ እቺ አሮጊት ደግሞ አሰቃየችኝ። እንደዚህ ኔቨርስ ስራ እንኳን ቢከብደን፣ እኔ በበኩሌ ስራ ቢከብደን ምሰራውን ብነግራችሁ ነው የምትሉት። ሪሊውን ነው። አብሶ በተማሪዎች ታይም ማለት ነው። ግን ወድጄና ፈቅድጄ ተጨማሪ ብር ስለምፈልግ ነው። ግን ለፈጣሪ ነው መንገር ያለባችሁ ብርታትና ጠንካራ እንጂ ሊቭ ገብታችሁ ጓደኛችሁ የምታወሩ ከሆነ ምንድነው ወዳችሁ እየተሰራ ብር እየተከፈላችሁ የሚሳደብ ሰው አለ። እና ቢያንስ አንዳንዴ ምንድነው ፈጣሪ የሚወደውን ነገር እናድርግ። መከበር ከፈለግን አንደኛ ፈጣሪያችንን እንፍራ ባይ ነኝ። ለእኔም ጭምር ነው። ብሩኬ ቴንኪዩ ቬሪ ማች። ድምፅ አለሳ አይፓድ። ሰውን ለጥቅም ብቻ አትፈልጉ፣ ለመጥቀምም ፈልጉ። ሰላም ለማለት እስቲ ደውላችሁ ህይወት እንዴት ነው? ሁሉ ሰላም፣ ስራ እንዴት ነው? ፈጣሪ ይመስገን የሚለውን መስማት ራሱ ቀላል አይደለም። እና አንዳንድ እህቶች ሪሊዮ ነው የምነግራችሁ ፏ ብትን ሲሉ ደውለው ሰላም ሰላም አይሉም ማለት ነው። እኔ ስላጋጠመኝ ነው። አንዳንድ እህቶች ማለት ነው። እህቶች ብቻ ሳይሆን እንደ ቤተሰብ፣ እኔ እንደ ቤተሰብ ስደት ላይ ቤተሰብ የሆነች አግኝቼ ነበር። ግን ምንድነው
እኔ ያኔ ሁላችንም ተፈጥሯችን የተለያየ ነው። አብሶ የመዳም ቅመሞች በጣም እንጨናነቃለን እኮ የቤተሰብ ናፍቆት ስላለ ይሆን አይዶን ነው። ግን ምንድነው በቃ ያኔ ሁላችንም ያው የስደት ላይ ታውቃላችሁ ሞርዛን ሲንግል ስትሆኑ ያለውን ነገር ያው እነሱ ሆያ ሆዬ ሲጨፍሩ ሀፒ በሆኑበት ሰዓት በቃ ስትራም ሆነ ፏ ብትን ከሌላ ሰው ነው የምሰማው። ብሩኬ ተመችቶኛል። ይሄ ጥቅሱ ከሌላ ሰው ጋር ነው የእነሱን ደስታ የምሰማው፣ ወይ ደግሞ ቲክቶክ ላይ ተለቀው ረቢ ነው የምላችሁ ማለት ነው። እኔ ጋር ግን የሚደውሉት መቼ ነው? እኔ የምጨነቅ ውስጥ በቃ ተፍትሻለ ላይክ ነው በብዛት ማለት ነው። እና እኔ ጋር የሚደውሉት ሰው ሲሞት እኔን ለማርዳት ማለት ነው። ሰው ሲሞት ለመንገር ወይ ደግሞ የሆነ በቃ የሆነ ለችግር ጊዜ ሰው ሲታመም ሆስፒታል ሲገባ ወላሂ ነው የምላችሁ። እኔ ወላሂ ከዛን እኔ ኦፕን ነኝ እዚህ ጋር ውዶቼ ማለት ነው። እኔ ኦፕን ነኝ። ልክ ያ ሆያ ሆዬ ሲሉ አልደወሉልኝም ማለት ነው። እነዛ ልጆች ረቢ ነው ምን አጥቻቸዋለሁ። ሆያ ሆዬ በሚሉበት ሰዓት ዘና ፈታ ሲሉ ለእኔ ቢነግሩኝ ደስ ይለኛል። አንደኛ ነገር እኔ ባለትዳር እነሱ ገና ናቸው ማለት ነው። ዛሬ ላይ ግን አልሐምዱሊላህ አግብታለች እና ቢስሚላ እና መጨረሻ ላይ ስትደውልልኝ ረቢ ነው የምላችሁ ምንድን ነው ሰው ሞተ ነው ያልኩት። ሰው ሞቶ ነው እንዴት ያለች ላይ ስል ያው የምትደውሉት እንደዚህ ለጥቅም ካልሆነ በስተቀር ምናምን ብዬ ተናገርኩ ወልህን እና እስከ ዛሬ ራሱ ቂም ተያይዘናል እላቸዋለሁ። እና አንዳንዴ ሰው በብር እኮ አይደለም የምትጠቅሙት። ሰው እንደውላችሁ ፋይን ነኝ ሰላም ነኝ። ያው እኛ ደግሞ ስደት ላይ ስንኖር አንዳንዴ ኢራናዊ ብዙ አሉ ሳውዲ ውስጥ ወረቀት የለውም ተፍትሻለ። ከዚህ በፊትም ልጆች ተይዘው ነበር ወደ ቤቴ ሲመጡ ላይክ እና እጨነቃለሁ። እና ይሄን አማርኛ ተናግሬ ተቀያይም ያለው። ስለዚህ ሰው ለችግር ብቻ አይደለም፣ ችግር ማለት ብር አይደለም እኮ ውዶቼ። ሰው ፏም ሲል መደወል አለበት ለሰላም አለይኩም ማለት ነው። ብሩኬ እንዳለ ሰው ለጥቅም ብቻ አትፈልጉ ማለት ለጥቅም አትፈልጉ፣ ለመጠቀም ፈልጉ። መጠቀም ማለት ምንድን ነው? ሰላም ለማለትም ፈልጉ፣ ህይወት፣ ጤና፣ ሰላም አለይኩም ለማለት ማለት ነው። እና ይሄ ነገር በጣም ተመችቶኛል። በራሴም ህይወት ላይ የደረሰ ነገር ነው እና ተመችቶኛል። ብሩኬ ቴንኪው። ይሄው ለወንድሜ አንተ ብቻ አንገትን ደፍተ አላማ ላይ ትኩረት እንጂ ተንፋቆ አሳዶክ ድድድድድ ብሎ ያለክበት ድረስ ስኬት ትመጣለች። ይሄ ኦፍኮርስ ነው ወዶቼ። እሺ የመዳም ቅመሞችዬ እኔና ለእናንተ ማለት ነው። ይሄ ሚሴጅ ለእኔና ለእናንተ ነው። ይሄን ሁሉ ዓመት እንደዚህ ሆኜ ቲክቶክ ላይ አሁን አንደዋለች እንደዚህ ትላላችሁ፣ ይሄ ቢገዛ ይሄ እንዴት ነው የሚበረክተው የሚለው ነገር አለ። ይሄ ዲስከስ ከተደረገ ሁላችን የሚያሳለፍነው ህይወት ነው። ስኬታችን ፈጣሪያችንን በማፍራት ዱዓ በማድረግ ታግተን አላማችን ጠንካራ ሆነን ከሰራን አላማችን ይሳካል። ብሩኬ እዚህ ጋር ትክክል ነው ወዶቼ። እና እኔ እና እናንተ አላማችን እንዲሳካ ስኬታችን እንዲሳካልን ምንድነው ጠንክረን ስራችን ላይ ፎከስ ማድረግ እንዳለብን ነው። ሪሊው ነው። ሞርዛን ስደት ላይ ያላችሁ እህቶቼ የምወዳችሁ፣ የመጣንበትን አላማ ካረሳን ትዳር ይዘን ልጅ ወልደን ስኬታችን 100% እጥፍ ሆኖ ነው የሚሳካው። እጥፍ ሆኖ ማለት ነው። እና እኔ ይሄ ሜሴጅ ብሩኬ ያለው ለማን ነው? ለመዳም ቅመሞች፣ ለኛ ለዘር ለገበሬ አይነት ለሁላችንም ነው። እና ስኬታችን እንዲሳካ የምንፈልግ ከሆነ መርሳት የሌለብን ምንድነው? ከሀገራችን የመጣ ነው። ምን ልንሰራ ነው? ስማርት ሆኜ ጠንክሬ ስራዬን ለመስራት እንጂ አገባው አረገዝኩ ብሎ መቀመጥ ላይ ካልሆነ ስኬታችን ይሳካል፣ ጥሩ ህይወት ይኖረናል። ስለዚህ ተመችቶኛል። እናንተ ጨመርኩሳ ልጅ አለብኝ ባይዘው ቢዚ ነኝ። ያው ድምጽ ይገባል። ቢዚ ስል ያው ድምጽ ስለሚገባ ነው። እና እንደዚህ ነው ያብራራውላችሁ። ተመችቶኛል። የሀይሚዬ ንጉስ ቴንኪዩ። ሀይሚዬ ማይ ስዊት ሁሌም እንወድሻለን እናከብርሻለን። ሌላው እንግዲህ ወዶቼ በሌላ ልምጣባችሁ እንዳይረዝምባችሁ። በትላንትናው በጣም ለራሴ የተሸወርኩት ነገር ብሩኬ እውነት ሶፋ ላይ የሚያድር መስሎኝ ነበር። ቴንክ በኮሜንት ከዚህ በፊት ብትነግሩኝ ደስ ይለኝ ነበር። እኔ ውሸት አልመሰለኝም እሱ ነገር እንዴት ይሆናል ብዬ ግን ራሴን እየጠየቅኩ ነበር። ሆኖም ግን ጓደኞቼ የምወዳችሁ የማከብራችሁ ምን ሆነሽ ነው እዛ እንኳ አያድርም ስትሉኝ በጣም ነው ደስ ያለኝ። ለምን ስላሌለ ማለት ነው። ሌላው ደግሞ የሆነ ይሄ ፕራንክ እንኳን አለቀልን የተሸወርኩት ተናድጃለሁ። ለምን ዋሻችኋለሁ ማታ ማለት ነው በኮሜንት ስትነግሩኝ። ሌላው ደግሞ ሐምዱሊላ ይሄ ድራማ እንኳን አለቀ እንጂ የሴት ልጅ ሞራልን በጣም የሚነካ ነበር። እንኳን አለቀ።
እንግዲህ ሀይሚዬና ብሩኬ አላህ መጨረሻቸውን ያሳምርላቸው። ሌላው ለመዳም ቅመሞችዬ ለሀይሚዬና ለብሩኬ መልካም ነገር የምትመኙ ከሆነ እኔና እናንተ ምንድነው መሆን ያለብን? መረጋጋት መረጋጋት፣ እንደ ቪዲዮ አስተያየት መስጠት፣ ፐብሊክ ስለሆነ አስተያየት በፍሪደም መስጠት አለብን። ገባችሁ? እዚህ ጋር ብሩክንም ሀይሚዬንም በመጥፎ ነገር መናገር ሳይሆን በፍሪደም መስጠት አለብን። እዚህ ጋር አሁን ሀይሚዬና ብሩኬ ገና ናቸው፣ ፍቅረኛሞች ናቸው። እኛም መረጋጋት ነው ያለብን። ሌላው ደግሞ ምንድነው ብሩኬ እናንተ ባላችሁት ማለት የለበትም። ባለፈው ተመልካች ባሉ አይደለም ብሎ ሀይሚዬን ሲናገር ነበር። ትናንትና ደግሞ እናንተ ምረጡልኝ ያለውም እሱም ሮንግ ነው ማለት የለበትም እና እንዳይረዝምባችሁ። ለማንኛውም እዚህ ጋር ይብቃኝና ዲስከስ እናደርጋለን። ብሩክን እንወደዋለን፣ እንደዚሁም ሀይሚዬ ቢግ ሪስፔክት አለን። የኛ እንቁ፣ የኛ ስማርት፣ የኛ ቲቸርስ ትዕግስቷ ብቻ ነኝ እንጃ። እስቲ አላ ነገሮቹን ያመቻችላችሁ። እንወዳችኋለን ማለት ነው። እንግዲህ ይበቃችኋል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ።